ለእናታችን ደስታ ስል አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ውስጥ አምኖ እንዲቀበለው ፈልጋለሁ። ግን አይደለም ብለህ እንኳን ባታምን እንኳን ሐኪም ቤት ስንት ነገር ሄዶ ነው ሰው ተመራምሮ የጠፋ እንኳን እሷን ነው እያለች ዝም ብሎ ያልታወቀው እንኳን ተመርምሮ ምን ብሎ በደም ነው የሚለይልሽ። የዚያን ጊዜ ደግሞ እሷ ውሸቷ ምን ይሆን ትለያለች። የዚያን ጊዜ ግን እሷን ያምኛታል፣ አምንባታለሁ። አንተ አላመንካት። እናቴን ወዳታለሁ። የኔ ውድ እናት የሆነ ጊዜ እንዲህ ብላኝ ነበር። የኔ ሳቅና ያንተ ሳቅ ልዩነቱ ምን እንደሆነ ታውቃለህ አለች። አላውቅም አልኳት። አንተ የምትስቀው ደስታ የተሰማ ጊዜ ሲሆን እኔ የምስቀው ግን አንተ ስትደሰት ባየው ጊዜ ነው አለች። ሰላም፣ እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ ይመስገን። ያው ሰሞኑን የተፈጠረ ያለው ነገር የምሬን ነው የምነግራችሁ፣ ከአቅሜ በላይ ነው። ብዙ ነገሮች ለማስተካከል ሞከርኩ፣ ግን በቃ የሚስተካከል ነገር አይደለም። እዚህ ጋር ደግሞ አንድ እውነት አለ ማለት እውነታ ባይኖረኝ ኖሮ እኔ ይሄን ሁሉ ነገር አላድርግም ነበር። አሁን ብዙ ሰው በእኔ እየፈረደ ነው ያለው፣ በጣም ብዙ ሰው። ግን እውነታው ያ አይደለም። ምክንያቱም እኔና መሲ ሁሌ ነው የምነግራችሁ ማለት ነው እንደዚህ አይነት ነገሮችን አስበን አናውቅም። ከዛ በመቀጠል እንግዲህ ትናንትና በተፈጠረው ነገር ብዙዎቻችሁ ደብሯችሁ፣ ብዙዎቻችሁ አዝናችኋል። ያው ማለት እኔ እናቴን ትቼ መሄድ አልፈለኩም። በህይወት ዘመኔ እኔ እናቴን ያለችኝ እምቢ ብዬ እሷ የምትፈልገውን ነገር ትቼ ሄድኩበት ቀን ቢኖር ትናንትና ብቻ ነው። ትናንትና ግን በቃ አማራጭ ስለሌለኝ በቃ ስሜታዊ እኔ ምን እንደሆነ አላውቅም። ከድሮ አንስቼ አላቆም እና አልጠፋልኝ ያለ ባህሪ ቢኖር ምንድነው በሰዓቱ ለተፈጠሩ ነገሮች በጣም እናደድና የምወስነው ውሳኔ በጣም ከባድ ነው እና እላችሁ አሁን ራሱ የምር በጣም ደብሮኝ ነው ይሄን ቪዲዮ እየሰሩት ያለ ፊቴ ራሱ ያስተውቃል። የምር በጣም ከፍቶኛል። ምክንያቱም እንዳልኳችሁ እናቴ እዚህ ውስጥ እንድገባ አልፈልግም ነበረ፣ ግን ገባች። ከዛም እውነታውን እንድታውቅ አልፈለኩም። እውነታውን ስላችሁ በእኔና በመሲ የተፈጠረውን ነገር እንድታውቅ አልፈለኩም። ነገር ግን ነገሯት። ያው አክስቴም ነገረቻት። ክብሮም እንግዲህ በደንብ አብራራላት። በዚህ ምክንያት እንግዲህ ያው እናቴ ከኔ አልመጣችምና በጣም አኩርፋኛለች፣ በጣም ተቀይማኛለች እና ይህን ነገር ለማስተካከል ደግሞ ያለኝ አማራጭ ዛሬ አግኝቶ ችግሩን መፍታት። አሁን እኔ ምን እንደባረግ አለ ማለት በጣም ግራ ገብቶኛል። በጣም በቃ የምር እኔው ራሱ እየተናነቀ ነው ለማውራት ራሱ በጣም እየተቸገርኩ ነው። እኔ ዛሬ አንድ ነገር አስቤ ነው የመጣው። ቤተሰቦች ግን በእኔ ቦታ ብትሆኑ የምር በቃ ብታስቡልኝ ይሄ ልጅ ምን እውነት አዞ ነው ብትሉ፣ ግን ያንን ማንም ሰው አልተረዳኝ። ግን እኔ ጋር ትልቅ እውነት አለ። ያ እውነታ ደግሞ ሁሌም ነው የተናገርኩት፣ ልጁ የኔ አይደለም። መሲ ከኔ አላረገዘችም። ብዙ ነገሮችን ተናግሬያለሁ። ግን እንዳልኳችሁ በጣም የከፈኝና ያሳዘነኝ ነገር ቢኖር ከጉዳዩ በላይ እናቴ ማስከፋቴ ለኔ ማለት ሁላችሁም አሁን ከሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ በስራ ላይ ተሰማርታችሁ ያላችሁ አልፎላችሁ የመጀመሪያ እቅዳችሁ ምንድነው? ለእናታችሁ ማሳለፍ። ሳያልፍላችሁም እኮ ስራ ላይ ሆናችሁ እኮ እናታችሁን እያገዛችሁ ያላችሁ አላችሁ። በፊት እናቴን አግዛት ነበር። አሁን ላይ ግን እናቴን አላግዛት። ለምን? እኔም የተሻለ ስራ እየሰራሁ ስላልሆነ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ሁላችንም የምንኖረው አንድ የሆነ ጉዳይ አለን። አንድ አለ እውነታ ማለት ነው። ለእናት ብቻ አይደለም ለአባት የምትኖሩ ብዙ አላችሁ እና አባታችሁ ወይ እናታችሁ ከፍታችሁ ብታዩ ምን ይሰማችኋልና ማለት እኔ አሁን በጣም ተጨንቄ ነው ያለሁት። አማራጭ አጥቼ ነው ያለሁት። ግን የሚሻለው ይሄ ነው። ያው አሁን አንድ እህት አለች ማለት እህት ስላችሁ እንዲሁ መወለድ ቋንቋ ነው። ምን ብዙ ነገሮችን አወራችኝ። አንተ እናትህ እያለች ማድረግ የምትችለው ነገር ነው አንተ። ግን እኔ
አባቴ እዳ ውስጥ ገብቶ አባቴን እዳ ለማውጣት ስል እዛ ቦታ ለቅቄ ሀገር ለቅቄ ተሰድጄ ነው ያለሁት እና አሁንም ድረስ አባቴን እያገዝኩ ነው። እኔ የምኖረው ለአባቴ ምናምን ነገር አለችኝ። ስለዚህ እኔ በህይወት እያለሁ እናቴን ካላስደሰት እናቴ የሚያስደስታትኝ እኮ የኔ ደስታ እኮ ነውና ይሄንን ነገር ባለመቀበሌ ማለት እናቴ በጣም አዝናለች ነው። ስለዚህ ይሄን ነገር ደግሞ እኔ ማድረግ ስለምችል ዛሬ እናቴ የምትልኝን ነገር ላድርግ ዝግጁ ነኝ። ሽማግሌ ላክና ታገባታለህ አለች። ምንም አማራጭ የለኝምና ማለት በዚህ አጋጣሚ እኔ እናቴ በጣም ነው የምወዳት፣ በጣም ነው የማከብራት እና ለሷ ስል ማልፈልገውን ነገር አድርጋለሁ ማለት ነው። ማለት ያው ሁላችሁ ታውቃላችሁ መቼም አሁን ላይ ያላችሁበት ህይወትና አሁን ላይ የምትሰሩት ስራ ፈልጋችሁ አይደለም፣ የተሻለ ስራ ለማግኘት ስትሉ ነውና ብቻ ለሁሉም ነገር እግዚአብሔር ያውቃል። እግዚአብሔር ይመስገን ነው የምለው። እናንተ ቤተሰቦች የሚያስደስታችሁ ከሆነ ሽማግሌ እኔ እልካለሁ። ብቻ በቃ እንጠብቃቸው። ክብሮም እናቴን ዛትና ብዩ እየዘለኳቸው መሲንም ደውለህ ጥራት ብየዋለሁ ነው። እኔ መሲ ትከሰኛለች ብዬ ፈርቻ አይደለም፣ ግን ለእናቴ ስል። ስለዚህ በቃ እንጠብቃቸውና እነሱ ጋር ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት ላደረግሽልኝ ለውለታሽ አትጠብቂ ክፉ ምላሽ ለማጋነን ባይሆንብኝ ካንቺ ጋር ነው የሚያምርብኝ። አልቀይረውም አልለውጠውም ለዘላለም። እንኳን ደህና መጣችሁ። ፀሐይ እንዳይመታችና እሺ ጋር እንኳን ደህና መጣችሁ። አይመችም። እሺ ሁሉ ሰላም ሰላም አለን መስገን። ያው ምን ስራ አለ ብለሽ ነው ትንሽ ሰላሙ ይሻል ሰላም ነው። ያው እንግዲህ ማለት አቤት ምንድን ነው የጠራበትን ምክንያት እስኪ የኛም በእናቶ ደስ ይለኛል። ያው ዛሬ ተስፋ አደርጋለሁ ማለት በቃ ዛሬ ስልህ እኔ እናቴ እንዲከፋት ምናምን አልፈልግም እና ማለት ባላምንበትም እውነት ነው ብዬ ባላስብም ግን እሷ የምትለው እንጂ እኔ መሲ ትከሳለች ብዬ ምናምን ነገር አይደለም ምናምን እንትን አይለኝም። ግን ይሄን ነገር አምኜበት ባይሆንም ግን ያው ለእናታችን ደስታ ስል እሷ የምትለውን ነገር አድርጋለሁ። በመጀመሪያ ትናንትና ለተፈጠረው ነገር ማለት አንቺ ያልሽውን ነገር ሳላት በመሄዴ በጣም ይቅርታ። ይቅርታ ሳይልህ ደስታዬ ነው ለመኖር ነው እንጂ እንደዚህ ላድርግ ነበር ለእሷ ብቻ ሳይሆን ልጁም መፈጠሩ ጥሩ ነው፣ መስማማታችን ጥሩ ነው። እኔም ነገ ስለምሄድባት እኔን እንዲሸኝ ነገ ነው የምትሄጂው? አዎ ነገ ነው የምሄድ። እናንተ እንደተስማማችሁ ነገም ደስ እንደሚያደርግ ነገ እንዲሸኝ ባልን ከዛም ስራ አለ እያለች ነበርና ያለውን ነገር በቃ መምጣት አለብሽ ያስመጣት ያው መቼም ስራው ደግሞ ከእንትን ማይበተን ብዬ ስላሰብኩ ነው ነገሩ በፍጣሪ እንድትመጣ የሚያደርግ እዛም ያለውን ስራም ምናምን ታውቃለህ እዛ ስራ ስላለ መሄድ ምናምን እያልኩ አለ በጣም ደብሯት ነበር። አንተ እንደዛ እንትን አድርገህ በመሄድ ምናምን እንዴት እንደዚህ ይለኛል። በቃ የድሮ ልጅ አይደለም አሁን ምንድነው እንደዚህ የቀየረው? የድሮ ሳቀው እኮ እንደዚህ አይደለም አሁን ምንድነው እንደዚህ ሆነ እያለች በቃ በጣም ተቆጥታ ነበር። አሁን ደስ ይላታል ብዬ አስባለሁ። ያው በቃ ይቅርታ ለተፈጠረው ነገር መሲም ቢሆን በጣም ይቅርታ ማለት ያው ያለፉ ብዙ ነገሮች አሉ ያሳለፍናቸው ብዙ የማይሆን ነገሮችንም ተናግሬያለሁና ይቅርታ የምትይው ነገር ካለ ይሁን ነው። ያው እዚህ ጋር እናትክን ማክበርክን ምናምን በጣም ደስ ይላል። ያው ለእናት ያለ ክብር እሷ እንዳይከፋት እያደረክ ያለው ነገሮች ምናምን በጣም ጥሩ ናቸው፣ ደስ ይላል።
ቢሆንም ደግሞ እዚህ ጋር ልጅን አምነህ መቀበል ነው እንጂ ማዘር እንዳይከፋት ብቻ ብለህ ልጅ ማለት ቀልድ አይደለም። ነገ ከነገ ወዲያ ህይወትን ስንመራ ገብቶሃል። አንተ ሳታምንበት ከሆነ ከባድ ነው የሚሆነው። ገብቶሃል። ስለዚህ አሁንም ቢሆን ውስጥ አምኖ እንዲቀበለው እፈልጋለሁ። አንተ ይቅርታው ብቻውን እኔ ይቅርታ እንድትጠይቀኝ ምንም እንድትለኝም አልፈልግም። ምክንያቱም አንተ ብዙ ነገሮችን ብትናገርም ካፍቶህ ሊሆን ይችላል፣ አዝነህ ሊሆን ይችላል፣ የተፈጠረው ነገር አስደንግጦ ሊሆን ይችላል። እኔ እረዳሃለሁ። እኔም ብዙ ነገሮችን ተናግሬያለሁ እና ሁለታችንም ክፉ ጊዜ ስለነበር ብዙ ነገር ተነጋግረናል። ግን ቢሆንም አሁን ላይ እኔ የምፈልገው ነገር አምነህበት እንድትቀበለው ነው። ገብቶሃል እንጂ ሳታምን ውስጥ ሳይቀበለው ውስጥ ደስተኛ ሳይሆን በቃ እናቴ እንደከፋት ብቻ ብለህ ይሄንን ነገር ማድረግ ለነገ ለኛ ህይወት በጣም ከባድ ነው የሚሆነው። ቆይ አይደለም እስኪ አንቺ ምን ነገር ነው ለምትፈልጊው? ችግር ነው የምትፈልጊው? ምንም ችግር አይደለም። ታዲያ ምንድነው? ዛፍቆ ቤኪ ምንድነው ሳውን ያለችው በጣም ትክክል ናት። ይሄ ነገር ለሰው ወደ ሳይሆን ማድረግ ያለበት ይሄ ቀጣይነት ያለው ህይወት ያንተ ህይወት ስለሆነ ይሄ ነገር አመነ ማድረግ ማለት በጣም ልክ ነው። ነገ ደግሞ የሚፈጠረው አይታወቅም። ገብቶሃል? ለሰው ወደ ታረጋለ እሺ ማለት እስካሁን ድረስ ለምን ተከራክሩ? የእውነት ከሆነም ማምንበት ከሆነ ለምን ተከራክሩ? ገብቶሃል? ስለዚህ አሁን እኔ ሰው ለምን በዚህ ልክ ማሽ መስላት ታስቡ? እኔ ውሸት ይዤ በዚህ ልክ አንተ ጋር እንዴት መጣች? ማለት አሁን የሚለውም ከእናንተ የበለጠ መቼም የሚተዋወቅ ሰው የለም አይደለ? እናንተ ነው ጣልቃ ገብቶ የሚያውቃቸው ሰው የለም ከራሳችሁ ውጭ። ራሳችሁን በራሳችሁ ነው የምትተዋወቁት። ሰው ይሄን ነገር ደግሞ ራሳችሁ ይሄን ነገሩን ፈታችሁ ማስተካከል ነው ያለባችሁ። አረ ይሄ ቀላል ነገር ነው። ሌላ ነገር ሰርቆ እንኳን ስንት ነገር አፈሰው ተገርፎ ኃላፊነት የሚኖር ሰው አለ። እንኳን ልጅ መፍጠር እኮ ጠጋ ነው። ልጅ መውለድ እኮ ጠጋ ነው። ሀብት ነው። መጀመሪያ ሀብት ይደርሳል። መጀመሪያ ሀብት መጀመሪያው እንደውም ልጅ ነው። በልጆች ላይ አሁን በሚፈጠረው ምን እንደሚመጣ ምን ሀብት ምን ነገር እንደሚመጣ አታውቁም። ደስተኛ አሁን መስሎኝ ነበረ። በቃ አሁን ትክክለኛ እንግዲህ አምኜሻለሁ በቃ ብለህ አምነህ ከልብ ክፍት አድርገህ ልብን ጥሩ አድርገህ እንጂ እንደዚህ እኔም ብቻ እንዲከፋት ብለህ በእኔ ብቻ እንድትብለህ አይደለም። አለም ጥሩ አይመጣም። ለእኔም ራሱ ደህና ትሆን እንጂ ሴትም ይሁን ወንድም ይሁን የሚፈጠረውን እኛ ነው። ከዛ ወዲያ ያለን ደስታ የዛን ጊዜ ነው እንጂ አሁን አንተ እኔን እሷ እንደሚከፋት ብዬ ነው ምናምን የምትለው ዙሮ ለሷም ግልጥ ላይ ሆነላት ይችላል። ደስተኛ ላትሆን ትችላለች። አሁን እናንተ ደስተኛ ሆናችሁ ተታረቃችሁልኝ ሁሉም ነገር በሰላም ሲሆን እኔም ቻው በሰላም ቆዩ ብዬ ትሸኙኛላችሁ። እንደዚህ ነው ነገሩ። እንደዚህ ነው የሚሆነው እንጂ ዝም ብለህ እንደዚህ ዙሮ መጥመንመን ነው እኮ ልብ ላይ ሆነም ስትል ያው ልብ አይሆንም አልመጣም። ያው አሁን እኔ እኮ ማለት ለምን እንትን እላለሁ። አሁን የእውነት እኔ እንደዚህ አይነት ነገር ማለት የኔ እንደሚሆን ባቅን ኖሮ ይሄን ያህል ክርክር ውስጥ አንገባም ነበረ። ትናንትናም አንቺ እንደዛ እየተናገርሽ ትቻሻ አልሄድም ነበር፣ ትቻቸው አልሄድም ነበር። አክስቴም እንደዛ እየተናገረች አክስታችንም እንደዛ እየተናገረች ምንም እሷን ለመስማት ፈቃደኛ ያልሆንኩበት ምክንያት እዚህ ጋር እኔ እውነት አስላለኝ እንጂ ቤኪ ምንድነው ያለው? እውነት ካለ እውነት ክንገረና ለምን ከኛ ትደብቃለህ? ምንድነው አንተ ጋር ያለው? በቃ መሲያር ለማንቺ አሁን እኔ ሽማግሌ ማለት እናቴ የምትፈልግ እንደልክ ነው ገባሽ? ስለዚህ ሌላ ነገር ምናምን መወራራቱ አያስፈልግም። ስለዚህ እኔም ሽማግሌ አሁን እናቴ የምትፈልጊው ምንድን ነው? እኔ የምፈልገው ሀግልጥ ዝም ብለህ ከልብህ በቃ መስሎኝ ነበር። የወጣነት ነው አይፈረድብም። መጀመሪያ ስትናገር ለካ እንደዚህ ነው ወይ ብለህ ያው ትንሽ ዝልል ብትልም የጣንነት ጉዳይ ነው። አሁን ተመልሰህ እኛ እንደምንልህ ሰምተናል፣ አክብረኸኛል። በዚህ ከልብህ ነው በቃ በላት ነው። ወይም ሀሳቡን ማለት የመጣው ሀሳብ ነው። አንተም መቀበል ያለብህ ነው እየተጠራጠርክ አሁን የነ ተስማምተህ ብትኖር ነገ የሚፈጠረው ደግሞ ሌላ ነገር ተመልሶ ያው ነው። አሁን እኔም መፍትሄ አይደለም ማለት ነው። ስለዚህ አንተ ምንም መቀበል ያለብህ አድልኩ ነኩ ማለት ሽማግሌ እንድልክ ነው አይደል? ዋናው ነገር የሚፈልገው በቃ ሽማግሌ ልካለው ፕሮግራም ምናምን ይዘጋጃል። ሽማግሌ ማለት ነው። ቀጥታ ሌላ ምንም የተለየ እንትን አያስፈልግም። አንተ አሁን ማለት እንዴት እንደተረዳው አላት ምን ከሁሉ ሰው ለምን ለየት አድርጌ እንደማስበው ምን አልገባኝ። እንደኔ ለራሱ ማለት ነው። ግን በቃ እኔ አላውቅም አይደለም ቤኪን እኮ አንተን የሚጎዳ ነገር እንደማናደርግ ታውቃለህ። ስለዚህ አንተ ሰው የሚለን ነው መስማት ያለብህ አይደል? ማለት ሌላ ሰው ምናምን አይደለም። ማዘርና እኔን አይደል እንደዚህ አይደል እያልን ያለነው።
ስለዚህ አንተኛ ምን ካልሰማ አንተ የሆነ ነገር ስንሰራኛ ካል እንደዚህ ነው ብለህ ካልነገርከን ራስ በራሳችን እንደማቃቀር ማን መጥቶ ነው እኛ እንደዚህ ብሎ የሚመጣ? ስለዚህ ማዘር ተወኔን ተውና ማዘር የሆነ ነገር እያለች ነው አይደል? ሐሳቡን እንደዚህ ነው ብላ እየነገረች እዚህ ላይ መስማት አለብን። እሺ ብለህ አሁን እኛ የምንፈልገው ተስማምታችሁ እናንተ ሁሉ ነገር አጥቅህ ሁሉ ነገር አለቀ በላይ ልብን እንኳን የኔ አይደለም ብለህ እንኳን ባታምን እንኳን ባኪን ቤት ስንት ነገር ሄዶ ነው ሰው ተመራምሮ የጠፋ እንኳን እሷን ነው እያለች ዝም ብሎ ያልታወቀው እንኳን ተመርምሮ ምን ብሎ በደም ነው የሚለይልሽ። የዚያን ጊዜ ደግሞ እሷ ውሸቷ ምን ይሆን ትለያለች። የዚያን ጊዜ ግን እሷን ያምኛታል፣ አምንባታለሁ፣ አንተ አላመንካት። ስለዚህ ዘላይ መረጃውን ታገኛለህ፣ ጥሩ ሆነች ትኖራለች። እሺ ያው እናንተ ካመናችኋት እኔ ማለት እናቴ ይሄ ይሁን እያለች እኔ አይሆንም ብለበት ምንም አይነት ምክንያት አይኖረኝም። አንቺ ካመንሻት ደግሞ እኔም ያው አምናታለሁ። ለተፈጠረው ነገር በጣም ይቅርታ ያስቀየምኩት ካለ በስካሁን ቆይታ ያስከፋሁት ካለ ልቡ በኔ ለምታ አምላክ ስም በሉኝ ከልባችሁ ይቅርታ። ደካማ ፍጡር ነኝ ስራዬንም ዘንጊ በማላውቀው ነገር የሰው ስሜት ይሆናል ባላልኩት ጭራሽ ባልጠበቅኩት አስቀይም ይሆናል ያንዳችሁ ስሜት አውቄ ባይሆንም ክፋትን አስቤ ይቅር በሉኝና ይሰብሰብ ሐሳቤ። ለፈጣሪ ብዬ ሁሉን ወዳለው ያስቀየምኩት ካለ ይቅርታ ብያለሁ። ማለት መጀመሪያው ነው ወጣት ማለት እናደስ አሁን በሐሳቡ ተስማምተሽ ማለት በጣም ተስብለኝ ሰው ማክበር ማለት እንደዚህ ነው። ጓደኛን ቀርቶ ጓደኛ እንኳን ይከበራል። እናት ነው አባራት ይቅርታ ይቅር ብያለሁ። ጓደኛ ነኝ ለመስራት ያውቃው ጓደኛ ሰግናለሁ። በጣም መስኪና በሰላም እንዲፈቀድልን እንዲጨርስልን ያርግልን። አሜን። በሰላም ነው እና ነገ ነው የምትሄጂው? አዎ ነገ ጠዋት ነው የምሄድ። ነገ ከቻላችሁ አብረን ሸኛታለን ያላልሽ እናንተ የማይመቻችሁ ከሆነ ክብሩ ይገኛል። እናንተ ወደ ሰራት ትሆናላችሁ። እሺ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋም። አይኩረት ልብሽ ይዞ ጥላቻም ማርኜን ያለም የዛሬን ብቻ